በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮችና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ ርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርት ትተውት የሸሹትን ጌታን ተከትለን በዓይነ ሕሊናችን ንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቶኒ ሕማማት ስብሐት ለከ አምላኪ ጸሐፊ ዲያቆን ሄኖክ ኃይሌ ወይትድገኒ ዘልፈ እስመ አንተ ትቤ አንባቢ ዲያቆን ፍቅረ ሚካኤል ዘየደ ትፈጽም ሕገ ዘተጽሕፈ ስብሐት ለከ። ምዕራፍ 2 ሊቀ ካህናት ክርስቶስ በካህናት አለቆች ግቢ። ኩለየ ኦ ዘትቤ ኤሎሄ በጸሐፊው ሙሉ ፍቃድ በተከታታይ በልቦና ቲዩብ የሚደመጥ ክፍል 2። በፈተና ግቢ ውስጥ ጌታችን ሲያዝ ደቀ መዛሙርቱን ይሂዱ ተዋቸው ብሎ ስለነበር ደቀ መዛሙርቱ ወታደሮቹ ወደ እነርሱ ሳይዞሩ በፊት እግሬ አውጪኝ ብለው ተበታተኑ። እረኛውን እመታለሁ በጎቹም ይበተናሉ ብሎ ነቢዩ ዘካርያስ የተናገረው ትንቢትም ተፈጸመ። ጌታችን ራሱ እንዲሄዱ አሰናብቷቸው ነበርና ደቀ መዛሙርቱ ከማይችሉት ፈተና መሸሻቸው አያስነቅፋቸውም። ጌታ ከተያዘ በኋላ ወደ ሊቀ ካህናቱ ግቢ ይዘውት ሲሄዱ አንድ ወጣት በቅርበት ተከታትሏቸው ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት። እርሱ ግን ነጠላውን ትቶ ራቁቱን ሸሸ። የሐዋርያዊቷ ቤተ ክርስቲያናችን ትውፊት ይህ ባለ ነጠላ ወጣት በትሕትና ስለ ራሱ እኔ ብሎ ሊጽፍ ያልወደደው የጉዳዩ ብቸኛ የዓይን ምስክርና ተዋናይ በወቅቱ ልጅ የነበረው ቅዱስ ማርቆስ ነበር። ከጌቴሴማኒ ወደ ሊቀ ካህናቱ ግቢ የቄድሮንን ወንዝ ተሻግረው ሲጓዙ የብዙ ወታደሮችን ድምፅ በሌሊት የሰማውና ምስጢረ ቁርባን በተፈጸመበት በቤተሰቦቹ ቤት በጽርሐ ጽዮን የነበረው ማርቆስ ከሌሊት ልብሱ ጋር ከቤቱ ወጥቶ ከኋላ ለመከተል ሞከረ። ወታደሮቹ ሲያስተውሉት ግን ከመሞት መሰንበት ብሎ በልጅ እግሩ ነጠላውን ትቶ ሸሸ። ጌታችንን በመከተል የነገሩን ፍጻሜ ያዩ ዘንድ እስከ ሊቀ ካህናቱ ግቢ የዘለቁት ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ነበሩ። የጌታ ፍቅር ጸንቶባቸው እንጂ በዚያች አስጨናቂ ሌሊት እስከ ሊቀ ካህናቱ ግቢ ድረስ ዘልቀው መሄዳቸው ትልቅ አደጋ ላይ የሚጥላቸው ውሳኔ ነበር። በጎች ሆነው ወደ ተኩላዎች ግቢ ዘልቀው መግባታቸው ብቻ ፍቅር ፍጹም ፍርሃትን አውጥቶ እንደሚጥል ያሳያል። ከሸሸ ተዋግቶ የቆሰለ ይሻላልና የጴጥሮስን በፈተና መውደቅ ብቻ ከማየት እንደ ልማዱ ጌታ ሆይ ወደ ማን እንሄዳለን ብሎ እንደ ጓደኞቹ ሳይሸሽ ጌታውን በፍቅር መከተሉን ልናመሰግን ይገባናል። ጴጥሮስ በፍቅሩ ምክንያት ከፍርሃታቸው የተነሳ ከሸሹት ጓደኞቹ ጋር አብሮ አልሸሸም። ወበንተ አፍቅሮቱ ጴጥሮስ ይጎየ ምስለ አብያጺሁ እለ ጎዩ እንፍራቶሙ እንዲል። በዚህችም ምሽት ዲያብሎስ ደቀ መዛሙርቱን እንደ ስንዴ ሊያበጥራቸው ለምኖ ነበር። ሰይጣን በቀን በዙሪያችን ባሉ ሰዎች አድሮ ይዋጋናል፣ በሌሊት ግን ራሱ ይዋጋናል። ጴጥሮስን ራሱ ሊያበጥረው ለምኖ ነበር። በቀን ሲሆን ሌሎች ሰዎች ከበው ያጠምዱታልና እንዳለ አባ ወቅሪስ ጌታችን የጴጥሮስ እምነት እንዳይጠፋ ስለ ደቀ መዝሙሩ ጸልዮ
ገደበለት እንጂ ሰይጣን ለጴጥሮስ የደገሰለትስ ብዙ ነገር ነበር። ጌታችን የሰይጣንን ፈተና ቢያስቆምለትም እንኳን ጴጥሮስ ግን በዚያች ምሽት መፈተኑ አልቀረም። ይህም የሆነው ጌታችን ስለሚመጣበት ፈተና ሲነግረው በሰጠው ምላሽ ምክንያት ነው። ሁሉም ቢሰናከሉ እኔ ግን ከንቱ አልሰናከልም። ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ብሎ መናገሩ ቅዱስ ጴጥሮስን ለፈተና አጋለጠው። ጴጥሮስ ሆይ እኔም አልክድህም ወንድሞቼ የማይክድሁም ብትል ምን ነበረበት? ከእግዚአብሔር አገልጋዮች ራሳቸውን ያነጹ ወንድሞቻቸውን ግን ያረክሱ ዘንድ ይገባቸዋልን? አንተ ግን ራስህን ብቅ ሌሎቹን ዝቅ አደረግ። ስለዚህ ሌሎች ሳይክዱት አንተ ካድከው ይላል ርቱዐ ሃይማኖት የዓርብ ሌሊት ድርሳን። አበው እንዳስተማሩት የጴጥሮስ ንግግር በሐዋርያቱ መካከል በነበረው ከሁሉ የሚበልጠው ማን ነው የሚል ፉክክር ውጤት ነበር። ጌታችን ለጴጥሮስ ከባሕር ዓሣ አጥምድና ሆዱን ቀደህ ስታቴር ታገኛለህ፣ ለእኔና ላንተ ክፈል ብሎ የጴጥሮስን ብቻ ግብር ከከፈለለት በኋላ ከሁላችን የሚበልጠው ማን ነው የሚለው ጥያቄ የሁሉም ደቀ መዛሙርት ተደጋጋሚ ጥያቄ ነበር። ይህ ሰይጣን በሐዋርያት መካከል ሲዘራው የነበረው የፉክክር መንፈስ ከጰራቅሊጦስ በኋላ በትሕትና ተተክቶ ሰይጣን አንገቱን ደፍቶ የነበረ ሲሆን ከክፍለ ዘመናት በኋላ ግን በሐዋርያ ላይ ያልተሳካለትን የኔ በልጥ ፈተና በመንበራቸው ላይ ደግሞ እንዲነሳ በማድረጉ የጴጥሮስ መንበር የሆነችው ሮም ከሁሉ በላይ ነኝ እንድትል አብያተ ክርስቲያናት እንዲከፋፈሉና ለመናፍቃንም መፈልፈል በር እንዲከፍቱ ምክንያት መሆኑ ታሪካዊ እውነታ ነው። አበነ ሰላመከ መምህረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ ዘረፈካ ምስለ አዳእ ስብሐት ለከ። ጌታችን ጴጥሮስ በትዕቢት የተናገረውን በሰማ ጊዜ እውነት እልሃለሁ ዛሬ በዚህች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ወንጌላውያኑ ተከፋፍለው የጻፉት የጌታችን ትንቢት ሐሳቡ የተለያየ ቢመስልም አገጣጥመን ስንረዳው ሐሳቡ አንድ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ዶሮ አከታትሎ የሚጮህበትንና ጴጥሮስም የሚሰማውን የዶሮ ጩኸት ብቻ በማሰብ ዶሮ ሳይጮህ ብለው ሲጽፉ፣ የቅዱስ ጴጥሮስ ተማሪ የነበረው ማርቆስ ከጴጥሮስ ጠይቆ የተረዳውን ዶሮ የጮኸው 2 ጊዜ እንደሆነ ጽፏል። ጴጥሮስ 1 ጊዜ እንደካደ ዶሮው ጮኾ ነበር። ይህንን ጩኸት ሳይሰማ ጴጥሮስ አከታትሎ 2 ጊዜ ካደ። ከዚህ በኋላ ዶሮ ለ2ኛ ጊዜ ጮኸ። ሁሉም የቤተ ክርስቲያናችን ሊቃውንት ዶሮ ሳይጮህ ለሚለው ትንቢት የሰጡት ማብራሪያ ይህ ነው። ቅዱስ ጴጥሮስ ይህንን የጌታ ቃል ሰምቶም በራስ መተማመኑ አልቀነሰም። ቃሉን አበርትቶ ካንተ ጋር የምሞት እንኳን ቢሆን ከቶ አልክድህም ብሎ ዳግመኛ ተናገረ። የቀሩት ሐዋርያትም እኛስ ለምን ይቅርብን ብለው ሁሉም ደግሞ እንደዚህ አሉ። ጴጥሮስ ደካማነቱን ያውቅ ዘንድ የእግዚአብሔር ረዳትነት በዚያች ምሽት የራቀውና ለክደት የተዳረገው በዚች ንግግሩ ምክንያት ነው። ድካሙን ያውቅ ዘንድ ከእግዚአብሔር ዘንድ የምትገኘው ረድኤት ከእርሱ ርቃለችና እስመ ርቀት እምኔሁ ረድኤተ እምኀበ እግዚአብሔር ከመ ያእምር ድካሞ እንዳለ ቅዱስ ቄርሎስ። ይህ ከሆነ ከጥቂት ሰዓታት በኋላ ነበር ጴጥሮስ በቃሉ መሠረት ጌታውን ከሩቅ ተከትሎ ወደ ሊቀ ካህናቱ ግቢ የደረሰው። ወደ ሊቀ ካህናቱ ግቢ ሲደርስ ከሊቀ ካህናቱ ጋር ይተዋወቅ የነበረው ቅዱስ ዮሐንስ ለበረኛይቱ ነግሮ ጴጥሮስን አስገባው። የዮሐንስ ወንጌል ምዕራፍ 18
ከቁጥር 15 እስከ 16። ሶበ ኀቤክሙ ጊዜ ሰርክ ሐናና ቀያፋ ጌታችን የተያዘበትና የተሰቀለበት ወቅት በወንጌላት እንደተጻፈውና የታሪክ መዛግብትም እንደሚመሰክሩት ሐናና ቀያፋ ሊቃነ ካህናት በነበሩበት ዘመን ነበር። ኦሪትን በሚገባ የሚያውቅ ሰው ሊቃነ ካህናት፣ የካህናት አለቆች የሚል ቃል ሲሰማ ግራ መጋባቱ አይቀርም። ምክንያቱም በሕጉ መሠረት ሊቀ ካህናት የሚሆነው በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነው። ሊቀ ካህናት የሆነው ሰው እስከ ዕለተ ሞቱ ድረስ የሚያገለግል ሲሆን ሲሞት የበኩር ልጁ በእርሱ ቦታ ሊቀ ካህናት ይሆናል። አሮንም ሞተ፣ በዚያም ተቀበረ፣ በእርሱም ፋንታ ልጁ አልዓዛር ካህን ሆነ የሚለው ቃል ይህንን ያስረዳል። በዚህ ምክንያት አንድ ሊቀ ካህናት በሕይወት እያለ ሌላ ሊቀ ካህናት ሊኖር አይችልም። ስለዚህ ሐናና ቀያፋ ሊቃነ ካህናት ሳሉ የሚለው ቃል ብቻ ዘመኑ ምንኛ የተበላሸ ዘመን መሆኑን የሚገልጽ ነው። ሐናም ሊቀ ካህናት ለነበረው ለቀያፋ አማቱ ነበረ የሚለው ቃል ደግሞ ሌላ ችግርን ያመላክታል። አብረው በሕይወት መኖራቸው ሳያንስ አማትና አማች መሆናቸው ከአባት ወደ ልጅ ብቻ የሚተላለፈው ሊቀ ካህናትነት ከሕግ ውጪ እንደተሰጣቸው እንረዳለን። እንዲያውም ኤሳያውያን የተባሉት የአይሁድ ወገኖች ይህንን ከሕጉ የወጣ ሹመት ተቃውመውት በሙት ባሕር በቆምራን ደሴት የብቸኝነትን ኑሮ መርጠው ቅዱሳት መጻሕፍትን እየጻፉ ከሰው ተገለው ይኖራሉ። በወንጌሉ ላይ በተጻፉት እውነታዎች ብቻ ተነስተን ይህንን አልን እንጂ የአይሁድ ታሪክ ጸሐፊ የነበረው ዮሴፍ ወልደ ኮሪዮን በዚያ ክፍለ ዘመን ስለነበረው የሊቀ ካህናት ሹመት የጻፈው ታሪክ የበለጠ የሚያሳዝን ነው። እስራኤል በሮማውያን አገዛዝ ስር ከወደቀችበት ጊዜ በኋላ ሊቀ ካህንነት መንፈሳዊ ሹመት መሆኑ ቀርቶ ወደ ፖለቲካዊ ሹመትነት ተቀይሮ ነበር። ሊቀ ካህናቱና ሸንጎው በይሁዳ ግዛት ላይ አስተዳደራዊ ሚና ያለውም ስለሆነ ሊቀ ካህናት እንደ ሕጉ ከአሮን ቤት የልጅ ልጅ የሚሾምበት ሳይሆን ሮማውያን ደስ ያሰኛቸውንና ለአገዛዛቸው የሚመቻቸውን ሰው የሚሾሙበት ሥልጣን ሆነ። በጊዜ ሂደት ቦታውን ገንዘብ ላላቸው ሰዎች በጉቦ በመስጠት ሮማውያን ገዢዎች የገቢ ምንጭ አደረጉት። በዚህ የተነሳ አንድ ሊቀ ካህናት በየዓመቱ ሥልጣኑ እየታደሰ ካልሆነ በቀር በቦታው ላይ መቆየቱ የማይታሰብ ሆነ። በዚህ በአሕዛብ እጅ በወደቀ መንፈሳዊ ሹመት ከታላቁ ሄሮድስ ዘመን እስከ ቤተ መቅደሱ መፍረስ ድረስ በነበሩት ዓመታት ውስጥ 39 ሊቃነ ካህናት ተፈራርቀው የተሾሙ ሲሆን እነዚህ የካህናት አለቆች እያንዳንዳቸው በሥልጣን የቆዩበት ዓመት የብዙሃኑ በአማካይ ሲሰላ 4 ዓመት ብቻ ነበር። ይህ አማካኝ ስሌት ግን ሐናና ቀያፋን አያካትትም። በዚህ ለሮማውያን ገዢዎች ከፍተኛ ጉቦ በሚከፈልበትና ከሮማውያን የጣዖት አምላኪነት አኗኗር ጋር መስማማትን በሚጠይቀው የሹመት ቦታ ላይ ሊቀ ካህናቱ ሐና ከነ ቤተ ዘመዶቹ እየተፈራረቀ ለ36 ዓመታት መቆየቱ ነው። ሐና ራሱ በሊቀ ካህናትነት ለ10 ዓመታት ቆይቶ ነበር። ከዚያ በኋላ ልጁ አልዓዛር ለ1 ዓመት፣ አማቹ ቀያፋ ለ18 ዓመት፣ የቀሩት ልጆቹ ዮናታን፣ ቴዎፍሎስ፣ ማትያስ ደግሞ እየተፈራረቁ ለ7 ዓመታት በሊቀ ካህናትነት ተቀምጠዋል። ጌታችን ባስተማረበትና መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ይሁን እንጂ ከጀርባ ሆኖ የሁሉንም ቤተሰቦቹን የሊቀ ካህናትነት ቦታ የሚያሽከረክረው ሐና ራሱ ነበረ። ትርጓሜ ወንጌል ይህን ሲገልጸው ሐናና ቀያፋ ሊቀ ካህናትነቱን ምሉና ዱግ ሆነው ይዘውት ነበር ይላል። ጌታችን በተያዘ ምሽት
ወደ ቀያፋ ከመሄዱ በፊት ወደ ሐና መወሰዱም የእሱ እጅ ያልነካው ነገር ስለማይወሰን ነበር። በዚህ ብዙ የማያስቀምጥ የሥልጣን ቦታ ላይ ሐናም ሆነ ቀያፋ ለብዙ ዓመታት መቀመጣቸው የሮማውያን ገዢዎችን ገንዘብ ወዳድነት ሊቋቋሙ የሚችሉ ባለሀብቶች መሆናቸውንም የሚያሳይ ነው። በዚያ ላይ በሊቀ ካህናትነታቸው ዘመን በእስራኤል ሕዝብ ላይ በሮማውያን እጅ አስከፊ የመብት ጥሰት ቢደርስም መንበረ ሥልጣናቸው እስካልተነካባቸው ድረስ ከቅኝ ገዢዎቻቸው ጋር ተስማምተው የሚኖሩ መስሎ አዳሪዎች ነበሩ። እንደ ሊቀ ካህናትነታቸውም ለቤተ መቅደሱ ክብር የሚጨነቁና ፈሪሃ እግዚአብሔር ያላቸው አልነበሩም። የሚያሳዝነው ድፍረት ከቤተ መቅደስ ሊወጣ የማይገባው የሊቀ ካህናቱ ልብሰ ተክህኖ እንኳን በሮማውያን ገዢዎች ቤት ካስትል አንቶኒያ ይቀመጥ የነበረ ሲሆን ሊቀ ካህናቱ በክብረ በዓል ወቅት የሚለብሰው ገዢው ሲፈቅድለት ነበር። ይህ ሁሉ ዝቅጠት በሊቀ ካህናት ክብር ላይ ሲፈጸም በቅድስቲቱ ከተማ የቄሳር ሐውልት ቆሞ ሲመለክ የተቃወመው ሕዝብ ሲገደል ቢያዩም ሐናም ሆነ ቀያፋ የሚጨነቁት ሥልጣናቸውን ስለማስጠበቅ ብቻ ነበር። ትትና ወዘልፈ እንዘ ሰብ ይገብር ኃጣው አእልፈ በመጽሐፍ ከመ ተጽፈ ስብሐት ለክሙ ድኅረ ልቡናሁ ዘወዎ ፍቅረ አዲብስቲት ለዘወ በቤተ መቅደሱ ነጋዴዎች እንዲሰማሩ በማድረግና ከገቢው በመካፈል ሕዝቡ ለመሥዋዕት የሚያመጣቸውን እንስሳት አይመጡንም እያሉ እያቃለሉ የራሳቸውን በጎን በመሸጥ ለበዓል ከየሀገራቱ ለሚመጡ አይሁድ በቤተ መቅደስ ውስጥ የውጭ ምንዛሪ ገንዘብ የመለወጥ ሥራ እየሠሩ በማትረፍ ሀብት ያግበሰብሱ ነበር። ሐናና ቀያፋ ከሰዱቃውያን ወገን እንደመሆናቸው በትንሣኤ ሙታን አያምኑምና ፈርሰን በስብሰን ለምንቀረው ምን አስጨነቀን ብለው ስለሚያስቡ ትኩረታቸው ሁሉ ስለ ምድራዊ ሕይወት ነበር። ጌታችን ላይ የነበራቸው ጥላቻም በሥልጣናቸውና በጥቅማቸው ላይ የመጣ ስለሆነባቸው እንጂ ለመንፈሳዊ ጉዳዮች ተቆርቁረው አልነበረም። በተለይም የቁጣቸው መጠን የመጨረሻው ጥግ ላይ የደረሰው ቤተ ክርስቲያናችን የሰሙነ ሕማማት መጀመሪያ አድርጋ የምታከብረው የሆሳዕና ዕለት ነው። ጌታችን አልዓዛርን በቢታንያ ከሞት ካስነሳ በኋላ ብዙዎች በስሙ አምነው ነበር። ወደ ኢየሩሳሌም ሲመለስ የቢታንያውን ታምር ያዩ ብዙዎች ለበዓል ኢየሩሳሌም መጥተው ነበርና በደስታ አጅበው ሆሳዕና በአርያም ብለው እየዘመሩለት ወደ ቤተ መቅደስ ገባ። በቤተ መቅደስም በመቅደሱ የሚሸጡና የሚለውጡትን ለሁለተኛ ጊዜ አጸዳ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። ይህ ተግሣጽ ከንግዱ በስተጀርባ ሆነው ጥቅም ለሚጋሩት ሊቃነ ካህናት ጨርሶ የሚዋጥላቸው አልነበረምና ሴራቸውን ከሌላው ጊዜ በተለየ መራርነት ጀመሩ። ለሳምንት የጎነጎኑትንና ረቡዕ በሸንጎ የተማከሩበትን የጌታን ምክረ ሞት ለመፈጸም በዚች ምሽት ያስያዙትም ለዚህ ነበር። ሰላም ለኪ ታላቁ የአይሁድ ሸንጎ ዘ ግሬት ሳንሄድሪን በሥልጣን ከፍተኛነት ከሌሎች ታናናሽ ምክር ቤቶች የሚበልጥና የራሱ ሕግ አስከባሪዎች ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው። በዚያ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቀ ካህናትነት ያገለገሉ የካህናት አለቆችን በሕግ አዋቂነታቸውና ጠንቃቂነታቸው በሕዝቡና በሸንጎው ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንና በሕዝብ የተከበሩ ሽማግሌዎችን ያካተተው ይህ ታላቅ ሸንጎ
72 አባላትን የያዘ ነው። የሸንጎ አባላት ውስጥ ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃውያን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ ዕውቀታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍም ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆችም በእግዚአብሔርና በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በርሳቸው በነገረ ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሶ የማይስማሙና የሚጠላለፉ ባላንጣዎች ቢሆኑም የማይስማሙት በጌታ መገደል ተስማምተው ተሰባስበዋል። በመድኃኔ ዓለም ዕለት በማለዳ የሚደርሰው ምስጋና ማኅበራነ አይሁድ ተመድበሉ ለሰቂለ አምላክ ተመሃሉ ክቡረ ንጉሠ ሰቀሉ ደሙ ላዕሌነ ወላዕለ ውሉድነ ይቤሉ። እንደ ግጥም ስንተረጉመው የአይሁድ ማኅበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ነው። ታላቁ የአይሁድ ሸንጎ የሚሰበሰበው ለሦስት ታላላቅ ጉዳዮች ሲሆን ሌሎቹ ጉዳዮች ግን በታናናሽ ሸንጎችና አንዳንድ ጊዜም በሊቀ ካህናቱ ውሳኔ ብቻ ያልቁ ነበር። ይህ ድንጋጌ ለነቢዩ ሙሴ አማቱ ዮቶር በሰጠው ምክር ላይ ከሚገኘው እነርሱ በታናሹ ነገር ሁሉ እነርሱ ይፍረዱ፣ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት ሃይራርኪያል ሲስተም የተወሰደ ድንጋጌ ነው። ታላቁ ሸንጎ የሚሰባሰበው የሦስቱ ሰዎችን ጉዳይ ለማየት ብቻ ነበር። የመጀመሪያው የንጉሥን ጉዳይ ነው። ምንም እንኳን ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉሥንም ቢሆን አቅርቦ የመመርመርና ጥፋተኛ ሆኖ ካገኘው በንጉሡ ላይ የመፍረድ ሥልጣን ነበረው። ከዚህም አልፎ ንጉሡ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግም አይችልም ነበር። ለዚህ ምሳሌ የሚሆነው የንጉሥ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያታር ነው። በዚህ ሸንጎ ቀርቦ የሚመረመረው ሁለተኛው ሰው ሊቀ ካህናት የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረምርና ፍርዱን ያስተላልፋል። ሦስተኛው ሰው ደግሞ መሲህ ወይም ነቢይ ነኝ ብሎ የተነሳ ሰው ሲሆን ሸንጎ የመሲህ ነኝ ባዩን ማንነት መርምሮ የተናገረው ነገር ባይሆን ባይፈጸም ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑን የማጣራት የቅጣት ወይም የምሕረት ውሳኔን የማስተላለፍ ኃላፊነት አለበት። ምንኛ ድንቅ ነው! አይሁድ ሳያውቁ የሐሙስ ማታውን ታላቁ ሸንጎ በማድረጋቸው የተከሳሹን ማንነት እንድናስተውል አደረጉን። በዚያች ምሽት በሸንጎ ፊት የቆመው መድኃኔ ዓለም የነገሥታት ንጉሥ ሊቀ ካህናትና መሲህ ነውና ታላቁ የአይሁድ ሸንጎ በዚህ ሥልጣኑ የተነሣ እጅግ የተከበረና ያለ ምክንያት የማይጠራ ሸንጎ ሲሆን በሕግ አዋቂዎች ፈሪሳውያንና በካህናት አለቆች ዘንድ ክርክር ተደርጎበት መጽሐፍ ተጠቅሶበት የሚደረግ የፍትሕ ሸንጎ ነበረ። የክሱን ምንነት፣ የምስክሮችን ቃል፣ የሸንጎን ቃለ ጉባኤ በጥንቃቄ የሚጽፉ ሁለት ጸሐፍትም በጉባኤው ላይ ይቀመጣሉ።
አምላኪ አምላኪየ ነጽረኒ ወትረ ወይትድገኒ ዘልፈ እስመ አንተ ትቤ እንዘ ትከስታፈ ትፈጽም ሕገዘ ተጽፈ ስብሐት ለከ። የሸንጎ አባላት ተሟልተው በቤተ መቅደስ ውስጥ በተዘጋጀው ፍርድ የሚሰጥበት ዕለት ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራው ሂደት ፍጻሜ በኋላ የእረፍትና የማሰቢያ ጊዜ ወስደው ቢያንስ ከአንድ ቀን እረፍት በኋላ የሥራ ሰዓታቸውን ጠብቀው ዳግመኛ ይሰባሰባሉ። በዚህ ስብሰባ ውሳኔው ላይ ድምፅ የሚሰጡ ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፋዎቹ በሚሰጡት ሐሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሐሳብ እንዲሰጡ ይደረጋል። ከዚያም ሌሎቹ ይከተላሉ። ከሁሉ መጨረሻም ሊቀ ካህናቱ ግራ ቀኙን አይቶ የድምፁን ሚዛን አገናዝቦ የመጨረሻውን ውሳኔ ይፋ ያደርጋል። ይህንን ሁሉ መዘርዝር ያስፈለገን በጌታችን ላይ የተፈጸመውን ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱም አልተሟላም። ጌታችን ላይ የፍርድ ሂደቱ ከመጀመሩ ከ3 ቀን በፊት በዕለተ ረቡዕ ሊገሉት አስቀድመው ወስነው ነበር። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበር። ውሳኔው አስቀድሞ የተጠናቀቀ ፍርድ እንዴት ፍትሕ ሊገኝበት ይችላል? ጌታችን በፍርዱ ሂደት ሲጠይቁት ዝም ይል የነበረውም ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድመው ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበር። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትሕ ተጓድሎ ነበር። ምርመራው ከተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበር። ሐና ጌታችንን ከሕጉ ውጪ ከሸንጎ በፊት ወደ ቤቱ እልፍኝ አስመጥቶ ለብቻው ሊመረምረው ሞክሯል። የሸንጎ የሥራ ሰዓት ደግሞ ቀን ብቻ ነበር። ታልሙድ በተሰኘው መጽሐፋቸው እንደተቀመጠው ሸንጎው ለፍርድ የሚቀመጠው የጠዋቱ መሥዋዕት ቀርቦ ከተፈጸመበት ሰዓት ጀምሮ የማታው መሥዋዕት እስከሚሰዋበት ሰዓት ድረስ ብቻ ነበር። ጌታችንን ግን ይዘው ለፍርድ ያቆሙት ከምሽቱ 4 ሰዓት በኋላ ነበር። አብዛኞቹ የሸንጎ አባላት በተለይም ሕግ የሚጠነቅቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ነበር። ሌላው የሸንጎ ሕግ በሰንበት ዋዜማ፣ በሰንበትና በበዓል ዋዜማ ሸንጎ እንዳይቀመጥ የሚከለክል ነው። ጌታችን የተያዘበት ዕለት ግን በዓል ቢሉ ፋሲካ፣ የበዓል ዋዜማ ቢሉ የቂጣ በዓል ዋዜማ ነበረ። የተያዘበት ቀን በአይሁድ አቆጣጠር ኒሳን 14 እንዲያውም ታላቅ ክብረ በዓል ነው። እስራኤላውያን በዚህም ወር እስከ 14ተኛው ቀን ድረስ ጠብቁት፣ የእስራኤልም ማኅበር ጉባኤ ሁሉ ሲመሽ ይረዱት ተብሎ ተነግሯቸው የነበረበት ዕለት ይህ ዕለት ነው። በታዘዙትም መሠረት ነውር የሌለበትን በግ አርደው ደሙን በበሮቻቸው መቃንና ጉበን ላይ የቀቡበት፣ የተቀቀለውን ወይም ጥሬውን እንብላ ሳይሉ የተጠበሰውን ከመራራ ቅጠል ጋር የበሉበት፣ በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎ ቶሎ የበሉበት ምሽት ይህ የኒሳን 14 ምሽት ነበር። እስራኤልን ከግብፅ ባርነት ነፃ ያወጣው በግ በታረደበት በዚያው ምሽት ሁላችንን ከሲኦል ባርነት ነፃ የሚያወጣው በግ መያዙ ምንኛ ድንቅ ነው! ኀጢአት ነውር ያልተገኘበት ንጹሕ በግ ደሙን የሰውነታችን በር በሆነው በከንፈራችን የምንቀበለውና ከሞት የምንድንበት በግ እንደ ጥሬ ሥጋ ምሳሌ ሥጋው የመለኮት እሳት ያልተዋሃደው ነው ስንል፣ እንደ ተቀቀለ ሥጋ ምሳሌ ደግሞ የመለኮቱ እሳትነት ሥጋውን አጥፍቶታል ሳንል፣ እሳት እንደማይለየው እንደ ተጠበሰው ሥጋ መለኮት የተዋሃደው ሥጋ ነው እያልን የምንበላው በግ ከመራራ ቅጠል ጋር
እንደበሉ መራራ የሆነ ሞቱን እያሰብን ሥጋውን የምንበላው በግ የመስቀሉን ምርኩዝ ይዘን የወንጌልን ጫማ ተጫምተን የምንበላው በግ በዚች ምሽት መያዙ ብሉይና አዲስን ፍንትው አድርጎ የሚያሳይ ነውና እንኳንም በዚያች ምሽት ያዙት ብለን ደስ ይለናል። ፋሲካችን ክርስቶስ ታርዷልና። ሊቃነ ካህናቱ ጌታችንን በበዓል ከመያዛቸው በተጨማሪ የፍርዱ ሂደትን የሚጽፉ ጸሐፍትም በሸንጎ ላይ አልነበሩም። ቢኖሩም በበዓልና በሰንበት መጻፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉም ነበር። በዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባቡ ሳይመረምሩ በማዋከብ ብቻ ራሳቸው ከሳሽ፣ ራሳቸው ምስክሮች፣ ራሳቸው ፈራጅ ሆነው በተከሰሰበት ዕለት ለሞት አደረሱት። በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮችና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ ርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርት ተውት የሸሹትን ጌታን ተከትለን በዓይነ ሕሊናችን ንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቶኒ ከለባት ብዙሃን ወአሐዞኒ ማህበሮሙ ለእኩያን አገቶኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፎች ሊቃነ ካህናት ተይዞ እናየው ዘንድ በዓይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን ንግባ። ቅዱስ ኤፍሬም እንዲህ ይላል። ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱም በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹሑ ላይ ፈረደበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድርም መሠረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ። ሱራፌልም ክንፎቻቸውን ያማታሉ። ለምን ትመታኛለህ? በቀጣይ ክፍል ይጠብቁን። ምስጢርከ ይንስኡ ሀበ ሐዋርያት